ህይወት እኮ ነው አሁን ላይ የከፈለኝ። ሀሉን የጠየከኝን ገንዘብ እኔ ከየት አመጣለሁ? በዚህ 2 ሳምንት ውስጥ ገንዘቤን ካላመጣሽ ንብረቶቼን ሰብስቤ እዚሁ ቤት ውስጥ ነው ያኔ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ ሸጋ ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እየላችሁ የመጣሁት ቪዲዮ እንግዲህ እና አምነንና የአምነን ወንድም በጣም እየተጠያየቁ ነው። ጥያቄያቸው ምን እንደሆነ አብረን እንከታተላለን ማለት ነው። ሳራና መርሴናም በጣም እየተነጋገሩና መርሴና ደግሞ ሳራን በጣም አስመሳይና በጣም የማይሆን ነገር ይሆናል ብለሽ የምታስቢና ዝም ብሎ ሰው እንደሆንሽ ነው አንቺን እየተረዳውሽ ያለውት። ምን አይነት ጉድ ነው? ምን አይነት ጉደኛ ሰው ነሽ? ብላ ሳራን እንግዲህ እያነጋገረቻትና በጣም ከሳራ ጋር ተሽቀንጥራ ወደ ውጪ ስትወጣና ወደ አያታችን የሚሏት ሴትዮ ክፍል ገብታ ከአያታችን የሚሏት ሴትዮ ጋር እየተነጋገሩና ምን ልትሰሪ ነው ደግሞ ወደዚህ ክፍሌ የመጣሽው? ያንቺ ችግርስ ምንድነው? ምን ፈልገሽ ነው? ብላ እንግዲህ አያታችን ሳራ የሚሏትም እያነጋገረቻት ነበረ። ነገር ግን በቂ ንግግር አልሰጠቻትም። ሳራን አያታችን የሚሏት ለሜርሴና ብዙም ለሷ ቦታ እንደሌላት በደንብ ነው እያሳየቻት ማለት ነው። ወደ ሌሎቹ ቪዲዮ ደግሞ አብረን ስንከታተል እስከ አሁን ድረስ እንግዲህ እቺ ድርጅቱን የሰረቀችው ዶክሜንቱንና ድርጅቱን አምነንን ጉድ ያረገችውና አምነንን ያሳዘነችው ልጅ አሁንም ድርጅቱ ውስጥ ቁጭ ብላ በካሜራ በደንብ አምነንን እየተከታተለችና አምነንን በካሜራ የት ምን ማንንም ሰው ቢቀጥርም ምን እያረጉ እንደሆነ እየተከታተለችና ብዙ ነገሮችን ስጃራዋን እየጠጠች በኮምፒውተር እየተከታተለችና ብዙ ነገሮች እያደረገች እንደሆነ አብረን እየተከታተልን ነው ማለት ነው። አንዳንድ ጊዜ ምን እየቀበረ ነው ይሄ ሰውዬ እያለች በጣም ብዙ ነገሮችን እያደረገች እየሆነ በእነሱ ካሜራ ላይ ደቀና እንግዲህ በላፕቶፕም ሆነ በኮምፒውተርም ሆነ በጣም እያየች ነው ማለት ነው። ወደ ሌሎቹ ቪዲዮ አብረን ስንከታተል ሌሎቹ ቪዲዮ ደግሞ አቶ አምነንና ወንድሙ በጣም ብሌንን ለምንድን ነው እንደዚህ ያሳዘንካት? ብሌንን እንደዚህ ያሳዘንካት ምክንያት መናገር አለብህ። ስለዚህ ብሌንንም ጠርቻት ከብሌን ጋራ አብረን እንነጋገራለን ብሎ በጣም የብሌን የአምነን ወንድም ብሌንን ሲጠራት ነበረ። አብረው ቁጭ ብለው ከብሌን ጋራ እየተነጋገሩ እያለ እንግዲህ በመካከሉ ምነው ብሌን አታምርም ወይ ብሎ ሲጠይቀው ነበረ። ብሌን እውነቱን ንገረኛ ታምራለች ወይስ አታምርም ብሎ ሲጠይቀው ነበረ። ታምራለች ነው ያለው። ታዲያ እንደዚህ የምታምር ልጅ እኔም እኮ ታምሪያለሽ ብዬ ስጠይቃት እኔም እባክህ ተወኝ አለችኝ። እሷ ግን ምን ያክል እንደምታምር ለራሷ አታውቅም ወይ? ስለዚህ ሰው ደግሞ ታምሪያለሽ ሲላት በጣም የሆነ ይደብራታል። አንተስ ምን ትላለህ? እየጠየቅኩህ ነውስ መልስልኝ ብሎ ሲጠይቃት ነበረ። ነገር ግን ሆኖም አዎ ታምራለች ብቻ ነው የሚለው እንጂ አዎ በትክክል እንግዲህ ከልቡ አይደለም አምነን እያለ ያለው ማለት ነው። አምነን ምን ሆኖ ነው እንደዚህ የሚጀንነው? አምነን የእሱ ምክንያት ምንድን ነው? አምነን እንግዲህ ስንት ሴት ነው ይዘው የለቀቀ? አሁንም ጄሪንም አባረረ፣ ሌላውንም እንደዚሁ አባሮ ድርጅቱን ጉድ እያረገችው ነው። ጄሪ ብንብላ ነው ጥፊ ብሎ ሻንጣዋን ጥሎ ውጪ እንደጠፋች የቀረችው።
አሁንም ደግሞ ቢሌንን በጣም እየተንከባከባትና በጣም ቢሌን እየተሸገረችና በጣም በጄሪ ሰበብ ብዙ ደረጃ ቢሌን ደርሳ ነበረ። ግን አሁንም ቢሌን እንደዛ የለፋላትና እንደዛ ቢሌን ሲጨናነቅላት የኔ ምንድን ነበረ የሚላት ብቻ የሆነ ስም ለራሳቸው አውጥተው የሆነ ስም አላቸው ነበረ። ነገር ግን አሁን ፍቅራቸው በጣም እየቀዘቀዘና እሱ ሌላ ሴት ስር ነው ያለው። ሌላ ሴት ማነች? ምሪውማ የምትባለው ሴት ስር ነው ያለው። ነገር ግን ምሪውማ ስር ቢኖርም ምሪውማንም አሁንም በትክክል አልያዛትም። የምሪውማና እሱ ፍቅራቸው በጣም እየቀዘቀዘና ፍቅራቸው እንደ ድሮ እንዳልሆነ አስጠንቅቆ ያውቃል። ምሪውማ ግን ማሚ ጋር እናታችን አያታችን የሚሏት ጋር እየተመላለሰችና አንዳንድ ነገር እያጽናናቻት ነው። እንቁላል እንኳን ቀስ በቀስ ነው የሚረማመደው እንጂ እንቁላል ዝም ብሎ ከመሬት ተነስቶ አይረማመድም። ነገሮቹን ረጋ ረጋ ስትይ ነው የሚረጋጋው። ለምንድን ነው እንደዚህ የምትሆኙ ብላ በጣም ስትጠይቃት ነበረ። ነገር ግን መሪውማም ምንም ልትረጋጋ አልቻለችም። ይሄ ነገር የሚደርስባትና ይሄ ነገር በአምናን በኩል የሚመጣበት በፍጹም አልመሰላትም ነበረ። ሌሎቹ ቪዲዮ ደግሞ እንግዲህ አይዞሽ ልጄ ብላ እንግዲህ እያጽናናቻት ማለት ነውና ሌሎቹ ቪዲዮም እንግዲህ ቢሌን ላይ እንደዛ ወንድሙ ሲያረግ ወንድሙን አቶ አምናን እንግዲህ ምንድን ነው ሊጠረጥረው ይመስለኛል። ጠርጥሮታል ይመስለኛል ወንድሙንና አምነን እንግዲህ የሚናገረውን ነገር አጥቶ ተነስቶ ይሄዳል ማለት ነው። ስለዚህ እንግዲህ ሴቶቹን እንደሚቀያየርና ሴቶቹን ለምን እንደዚህ እንደሚያደርግ በደንብ ወንድሙም ማወቅ ፈልጓል። ስለዚህ እንግዲህ ትንሽ ቆይቶ ደግሞ ወንድሙ ቢሌንን እወድሻለሁ፣ አፈቅርሻለሁ ብሎ እንዳይመጣ ነው እኔ የምጠረጥረው ማለት ነው። እንግዲህ አያታችን የምትባለውም እየደለለች ነውና እሷም እንግዲህ በአምነን በኩል ብዙ ነገሮችን እያደረገችና ብዙ ነገሮችን ለማድረግ እየሞከረች ነው። ሰዎቹን ለማስማማትም ሰዎቹን አንዳንድ ነገሮችን ለማስማማትም እየሞከረች ነው። የማትፈልገውን ደግሞ ለማስወገድ ሂጂ በቃ አንዳንድ ጊዜ እውነቱን ነው የምትናገረው ማለት ነው። ሌሎቹ ቪዲዮ ደግሞ እንግዲህ ውድ ተመልካች ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የኔ ቻናል ቤተሰብ ካላችሁ ላይክ እና ሰብስክራይብ እያደረጋችሁ ወደዚህ ቻናል እንድትገቡ እጋብዛችኋለሁ ማለት ነው። እና እንግዲህ ሌሎቹ ቪዲዮ ደግሞ በጣም የሚገርምና በጣም የሚያሳዝን መርሴና እንግዲህ ከባለቤቷ ጋራ ቁጭ ብለው አንዳንድ ነገር ሲጫወቱና አንዳንድ ነገር አብሮ ሲያወሩ ነበረ። ያቺ አንዳንድ ነገሮችን እንግዲህ ሲያወሩ ሳራም ትቀናለች ይመስለኛልና ለምንድን ነው ከሱ ጋራ ምንድን ነው ያወራሽው? ደግሞ ይሄንን ምስኪን ያልሽው ነገር ምንድን ነው ብላ ስታነጋግረው ነበረ ማለት ነው። ነገሮቹን እኔ ምንም ነገር አላልኩትም። ደሞሳ የፈለኩትን ነገር ብለው ስም ውድ ባለቤቴ ነው የሚመለከተውና የሚያገባው ሰው አለ ወይ ብላ እንግዲህ ቨርሲዳንም እየጠየቀች ነውና እየመለሰች ነውና ምን ነው እንግዲህ አንቺ እኮ ከትዳር ጋራ በትዳር ብዙ ስላልቆየሽ ብዙ ነገሮችን ልትናገሪ ትችያለሽ፣ ምክንያቱም በትዳር ስላልቆየሽ ነው ብላ እንግዲህ ጠቅ እያረገቻት ነው ማለት ነውና ነገሮቹ እነሱ እንደሚያስቡ ሳይሆኑ ነገ ሜርሴናን በጣም ጅልና እብድ እርግተው ነው የሚያዩዋትና እንግዲህ አንቺ አግብተሽ ነው የፈታሽው፣ ስለ ትዳር የምታውቂው ነገር ምንድን ነው ያለው ብላ
ስትነግራት ነበረና ከባሏ ጋራ እንግዲህ አንድ ሁለት እያሉ እየተነጋገሩና እሷ በጣም እየተሽከረመመችና በጣም አንገቷን እየነቀነቀች ስለሆነ ቁም ነገረኛ የምታወራ አትመስላቸውም ነበረና ደግሞ እሷ ልካቸውን ነገረቻቸው። እኔና ባለቤቴ ነን፣ እናንተ ደግሞ ምንድነው ያገባችሁ ብላ እንግዲህ እየተናገረች ነው ማለት ነውና እንግዲህ ውድ ተመልካቾቼ ይሄን ቪዲዮ ከኩሽና ውስጥ እንግዲህ ኩሽና በጣም ነው የሚወዱትና ኩሽና ውስጥ ከሳራ ጋራም እየተነጋገሩ ነው። መጨረሻ ላይ ተነጋግሮ ጨርሰው ትቷት ነው የወጣውና ምን ያህል አደጋ እንዳለው ትክክል ወንድሜ። ያቺም ልክ እንደሷ ተጫውታብኝ